ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ሰላም እንደምናደራችሁ እንደምናደራችሁ ሰላም ለእናንተ ይሁን። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ለሐዋርያቱ የሰጠው ሰላምታ ለእናንተም ይሁንላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በዚህ ቃል ትንሽ ብዙ እንወያይና ጨርሰናል። ከሰማየ ሰማያት ወርዶ እንደኛ ሰው ሆኖ እኛን መስሎ እኛን አፍሎ የእኛን ኃጢአት የእኛን ደዌ ተሸክመ ኃጢአታችን ብዛት ከሸክሙ ብዛት እንደ ሰው ወድቆ ተደፍቶ የእኛን ኃጢአት ይዞ ወደ መቃብር ወደ መቃብር ወርዶ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የእኛን ሞት ገድሎ የእርሱን ትንሣኤ የእርሱን ሕይወት ለእኛ ሰጥቶ ከመቃብር ተነሳ። ታዲያ ሞታችንን ድል አድርጎ ሞታችንን ገድሎ መቃብርን አጥፍቶ በእኛ ላይ የነበረውን ዕዳ ደምስሶ ስለተነሳ ደስ ሊለን ይገባል። ዮም ፍስሐ ኮነ ያሉት ሕፃናት ነው። እግዚአብሔር ያሳድግ። ዮም ፍስሐ ኮነ እስመ ተንሥአ ክርስቶስ እሙታን፣ ክርስቶስ ሞትን አጥፍቶ ሞትን ድል አድርጎ ተነስቷልና ደስ ይበላችሁ አለ። ቅዱስ ያሬድ ይህንን አስመልክቶ ዮም ፍስሐ ኮነ ደስ ይበላችሁ፣ መላእክት በሰማያት ደስ ይላቸዋል። በእውነት የተባበረ ቅኔው ወደ መምህራችን እግዚአብሔር እድሜውን ጸጋውን ያብዛልዎት ከመዝሙሩ ጋር የተስተካከለ ምስጢር ቅዱስ ያሬድ የደረሰው ምስጢር በድጋሚ ያሬድ ዛሬ የሚደርስ በጣም ሕይወትን የሚቀይር ነፍስን የሚለውጥ የሚያመሰርት ቃል እግዚአብሔር ነው። ቅዱስ ያሬድ በመዝሙሩ ይትጌሳ ሰማይ ወትታሰይ ምድር፣ ሰማይ ደስ ይለዋል፣ ሰማይ ተደሰተ፣ ምድርም ደስ ይላታል። ሰማይ የተባሉት መላእክቶች ናቸው። እነዛ ቅዱስ ገብርኤልን ተከትለው በቤተልሔም ከሰው ጋር የዘመሩ እግዚአብሔርን ያመሰገኑ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው እግዚአብሔርን ከሰው ልጆች ጋር ከእረኞች ጋር በአንድ ላይ ያመሰገኑ በአንድ ላይ የተደሰቱ መላእክት በቀራንዮ በቀብሩ ቦታ ተገኝተው በመቃብሩ ቦታ ተገኝተው ነጫጭ ለብሰው ከሰው ጋር እንደገና መሰከሩ፣ እንደገና አመሰገኑ። ከነ ማርያም መግደላዊት ጋር ከነ ማርያም ወላዲተ አምላክ ከቅድስት ድንግል ማርያም ጋር አንድ ላይ ሆነው ነጫጭ ለብሰው ደስ ብሏቸው እናንተን መስለው አመሰገኑ። ሰው ደስ ሲለው ነጭ ይለብሳል፣ ፊቱ ይፈካል፣ ሰውነቱ ይወዛል። መላእክት ነጫጭ ነበር የለበሱት። ያንን ለብሰው ደስ ብሏቸው ከቅዱሳት አንስት ጋር ስለ ክርስቶስ ተነጋገሩ። በዚህ የለ መቃብሩን ከፍተው ሙዚየም እንደሚያስጎበኝ ያስጎበኙት ነበር። ገብታችሁ በዚህ የለ ተነስቷል። ሙስና መቃብርን አጥፍቶ ተነስቶላቸዋል። ደስ ይበላችሁ፣ ሄዳችሁ ለደቀ መዛሙርቱ ንገሯቸው አሏቸው። እኒያ በቤተልሔም የዘመሩ መላእክት በልደቱ የዘመሩ
ይትፌሳ ሰማይ ወትታሰይ ምድር ያለው ቅዱስ ያሬድ ይሄንን ነው። ወይንፉ ቀርነ መሰረታተ ህምስ በአዳም በደል አዳም ባመጣው ኃጢአት ተመርዛችሁ የነበራችሁ በዕዳ ተይዛችሁ የነበራችሁ በባርነት ለነበራችሁ ሁሉ ደስ ይበላችሁ። የመለከት ቀንድ ልትነፉ፣ የደስታ ቀንድ ልትነፉ፣ ከበሮ ልትመቱ፣ እምቢልታ ልትነፉ ይገባችኋል። ደስ ይበላችሁ አላቸው። ወይወጉ አድባር ወአውግር ታላላቅ አባቶች ከአዳም ጀምሮ እና አብርሃምና ይስሐቅን ታላላቆቹን አባቶች ወይወጉ አድባር ታላላቆቹ አድባራቶቹ አባቶቻችን ደስ ይላቸዋል። የደስታ ድምፅ ይጮኻሉ፣ ያስተጋባሉ። አድባር ወአውግር ወአውግር ያላቸው ከነሱ በታች ያሉት ደቂቀ ነቢያት ክርስቶስ ይመጣል ይወለዳል ብለው ተስፋ ሲያደርጉ የነበሩት ሁሉ ደስ ይላቸዋል። ወኩሉ ዕፅወ ገዳም የሰው ልጆች በሙሉ መላእክቱ በሙሉ በትንሣኤው ደስ ይላቸዋል። የትንሣኤን መለከት ይነፋሉ፣ ከበሮ ይመታሉ፣ እምቢልታ ይነፋሉ። ደስ ይበላችሁ ክርስቶስ ተነስቷልና። ዮምሰ በሰማያት አባይ ፍስሐ ዛሬ በዚህች ዕለት በሰማይና በምድር ደስታ ሆኗልና ክርስቶስ ከሞት ተለይቶ ተነስቷልና። ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ ምድርም ደስታን ታደርጋለች፣ ፋሲካ ታደርጋለች። ያ ፋሲካ በኦሪት ዘጸአት ላይ ምዕራፍ 12 ላይ የምናየው የእግዚአብሔር ፋሲካ ይለዋል። በጉን አርደው እስራኤሎች በጉን በልተው ደሙን በየበራቸው ላይ ቀብተው ሞትን ጊዜያዊ ሞትን እንደተሻገሩ ከግብፅ ባርነት ነፃ የወጡበት ከፈርዖን አገዛዝ ነፃ የወጡበት የኤርትራን ባህር የተሻገሩበት ያ በግ የእግዚአብሔር ፋሲካ ነው። ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 5:7 ላይ እንግዲህ የቀደመውን እርሻቸውን አስወግዳችሁ አዲስ ቤት ሁኑ፣ ክርስቶስ ፋሲካችን ታርዷልና ይላል። ያ ምድር በሰው ደም ጨቅታ የነበረች ሰው ለአጋንንት ልጆቻቸውን እየገበሩ ሰው ለጣዖት እየተገበረ እየታረደ ምድር ረስረሳ ጨቂታ ቆሽሻ የነበረችው ክርስቶስ መድኃኔዓለም በቀራንዮ ተሰቅሎ ደሙን አንቀባጥቦ ደሙ ፈሶ ምድርን አጽድቷታል። ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ በክርስቶስ ደም ታጥባ ደስ ብሏት እግዚአብሔርን አመስግናለች። ወገኖቼ በዛን ዘመን የነበረው ምድሪቱ በቅዱሳን ደም በሰው ልጆች ደም ተበላሽታ ጎስቁላ ጨቂታ ቆሽሻ የነበረች ክርስቶስ በደሙ ንጹሕ አድርጓታል። ችግሩ ያንን እሱ አጽድቶ የሰጠንን ምድር እርሱ የቀደሰንን ሰውነት ጠብቀን ባለመኖራችን ዛሬ ሀገራችን ወደዛ ተመልሳ በቅዱሳኑ በሕፃናቱ ደም እየጨቀየች እየቆሸሸች ትገኛለች። ይህን ያደረገው ክርስቶስ ከመከራ ያዳነን ደሙን ያፈሰሰልን ከአሁን በኋላ ይበቃችኋል፣ ደስ ይበላችሁ፣ ነፃ ወጣችኋል ብሎን ነበር። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 1 ላይ ከእንግዲህ በኋላ በክርስቶስ ያላችሁ ሁሉ ኩነኔ የለባችሁ፣ በክርስቶስ ያላችሁ ሁሉ ፍርድ የለባችሁ። ሞትን ድል አድርጎ ኃጢአታችሁን ደምስሶ ሕይወትን አውርሷችኋልና ትንሣኤን አውርሷችኋልና ብርሃንን አጎናጽፏችኋልና ከአሁን በኋላ ፍርድ የለባችሁ ብሎ ያነ
ነበር የምንጠብቀው። እኛ ተመልሰን ወደ ቀደመው ስራችን ገብተን አሮጌውን እርሾ የቦካውን እርሾ ተውት ብሎ እንደነገረን ያንን ሳንተው በአሮጌው እርሾ እየታጠብን ተመልሰን ምድሪቷን እያጨቀየናት እያቆሸሽናት እንገኛለን። ሐዋርያት አይሁድን ፈርተው ተሰብስበው ቤቱን ዘግተው ይጸልዩ ነበር፣ ይጨነቁ ነበር። ለእርሱ ያልተመለሱማ እኛንስ ምን ያደርጉ ብለው ፈርተው ጥቅምና ዘግተው ይጸልዩ ነበር። እርሱ ግን በሩን ሳይከፍት ጣራውን ሳይነድል በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። አዎ ተጨንቀው በሩን ዘግተው ነበር፣ በጨለማ ውስጥ ነበሩ። ክርስቶስ ሲመጣ ጭንቀትን ያስወግዳል። ዛሬ ስንቶቻችን በጭንቀት እንዳለን እርሱ ነው የሚያውቀው። የፍቅር በር የተዘጋብን፣ ልቦናችን የተዘጋብን፣ በጎ ማሰብ እንዳንችል ሕሊናችን የተዘጋብን፣ የሕይወታችን መሰረት የተዘጋብን፣ በትዳራችን ብዙ ነገር የተዘጋብን፣ በኑሯችን የተዘጋብን ክርስቶስን ልንጠራ ይገባል። ወገኖች ክርስቶስ ካለ ሁሉ ይከፈታል። ብንሞትም በክርስቶስ ብንኖርም በክርስቶስ አለያ የተቸገረውን የተዘጋባቸው በጭንቀት ያሉትን ነፃ ያወጣቸው ከጭንቀታቸው የገላገላቸው አይዟችሁ አትፍሩ፣ ሰላም ለእናንተ ይሆንላችሁ፣ ተረጋጉ። ክርስቶስ የሚሰጠው ሰላም ከሌላው የተለየ ነውና ሌላው የሚሰጥ የማይችለው ሰላም ነውና የሚሰጠው ሰላም ለእናንተ ይሁን አይዟችሁ ብሎ ተገለጠላችሁ። እንግዲህ አይዟችሁ ሂዱና እኔ አባቴ እንደላከኝ እናንተን ደግሞ በዓለም ሁሉ ልካችኋለሁ፣ እየዞራችሁ ወንጌልን አስተምሩ ብሎ እፍ ብሎ መንፈስ ቅዱስ ሰጥቷቸው አሰማራቸው። ያ በጭንቀታቸው ጊዜ ተገኝቶ ጭንቀታቸውን ያስወገደላቸው ክርስቶስ ብርሃንን የገለጸላቸው፣ ጨለማውን የከፈተላቸው፣ በሩን የከፈተላቸው በእያንዳንዳችን ሕሊና በእያንዳንዳችን ያለውን ጭንቀት የተዘጋንበት ሁሉ እሱ ይክፈትልን። እንደ ዛሬ ሁሉ ለሚመጣው ዓመት በሰላም ያደርሰን። እንዳላበዛባችሁ ስለረፈደ ነው። ወስብሐት ለእግዚአብሔር።